በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚካሄደው ውጊያ ተባብሶ ሲቀጥል በተለይም በጎጃም ቀጠና የተለያዩ አካባቢዎች ውጊያዎች እየተካሄዱ ናቸው። ፋኖዎች ትናንት ሐምሌ 7 ቀን 2018 ዓ.ም በደብረ ኤልያስ ወረዳ ጎፍጭማ ታዳጊ ከተማ በወሰዱት እርምጃ በርካታ ቁጥር ያለው የአገዛዙ ኃይል የተደመሰሰ ሲሆን ብዙዎቹ ደግሞ ቁስለኛ ሆነዋል። በተመሳሳይ ጃዊ ፈንደቃ ከተማ በርካታ የብልጽግና ጦር የተደመሰሰበት ውጊያ መካሄዱ ሲነገር በቀጠናው ዋና አዛዡ ጀነራሉን ጨምሮ በርካቶች መሰናበታቸው ታውቋል። በሌላ በኩል እቴጌ ጣይቱ ክፍለ ጦር በተጉለትና ቡልጋ አውራጃ አንኮበር አካባቢ ከፍተኛ ድል ሲቀዳጅ ደጃዝማች ተሰማ እርገጤ ክፍለ ጦር አንድ ከፍተኛ ባንዳን በቁጥጥር ስር ማዋሉ ተሰምቷል። የተወሰደው እርምጃ ሌሊቱን ሙሉ የጠላትን ኃይል በመክበብ ጠዋት 12 ሰዓት ላይ ውጊያ ተጀምሮ እስከ ማርፈጃው 3 ሰዓት ድረስ ቀጥሏል። በሁለት አቅጣጫዎች ወደ ጠላት በመጠጋት የጠላትን ምሽጎች ሰብሮ መግባት ሲሆን በዚህም ከፍተኛ ሰብአዊ ኪሳራ የደረሰበት የጠላት ኃይል ሙትና ቁስለኛቸውን ተሸክሞ ምሽጉን ጥለው ለመፈርጠት ተገዷል ነው የተባለው። በስፋት እንመለከተዋለን። በሌላ በኩል አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶች መገደላቸው ሲሰማ በብልጽግናው ቤት በቀጣይ ሊደረግ ስለታሰበው ሴራ መረጃዎች ደርሰውናል። በጉዳዩ ዙሪያ ተጨማሪ መረጃ አለን፣ ታደምጡታላችሁ። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት የምታደምጡ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር 4ኛ ሻለቃ በጠላት ላይ ድል መቀዳጀታቸው ተሰማ። ትናንት ሐምሌ 7 2018 ዓ.ም የ66ኛ ክፍለ ጦር 4ኛ ሻለቃ ወደ ጃዊ ፈንደቃ ከተማ የጠላት ካምፕ በመሄድ የተሳካ ትንኮሳ በመፍጠር ስልታዊ ማፈግፈግ አድርጎ ጠላትን በመሳብ በለስ ወንዝ ድልድይ ላይ የብልጽግናውን ጦር ድባቅ መምታታቸውን አስታወቁ። 66ኛ ክፍለ ጦር በሺዎች የሚቆጠር ግዙፍ ሰራዊት ባስመረቀ ማግስት በዛሬው ዕለት ጠላትን አይቀጡ ቅጣት በመቅጣት አዲሱን ተመራቂ ጦር ሞራል በእጅጉ የጨመረ አስደማሚ አውደ ውጊያ ነበር። ከጠዋቱ 2 ሰዓት እስከ ምሽቱ 1 ሰዓት ድረስ ቀኑን ሙሉ በተደረገ ተጋድሎ የአብይ አህመድ ቅጥረኛ ተላላኪ ሰራዊት ሙትና ቁስለኛ ሆነዋል። የበለስ ወንዝ ለመሻገር በዙ 23 እና በሞርተር የታገዘ ውጊያ ቢያደርግም ወንዙን መሻገር ግን አልቻሉም ሲል የገለጸው የክፍለ ጦሩ ህዝብ ግንኙነት ጠላት ከመሸ በኋላ በጨለማ በርካታ አስክሬኑንና ቁስለኛውን በአምቡላንስ በኦራልና በፓትሮል መኪና ለቃቅሞ ወስደዋል ብለዋል። በሌላ በኩል እቴጌ ጣይቱ ክፍለ ጦር በተጉለትና ቡልጋ አውራጃ አንኮበር አካባቢ ከፍተኛ ድል ሲቀዳጅ ደጃዝማች ተሰማ እርገጤ ክፍለ ጦር ደግሞ አንድ ባንዳን በቁጥጥር ስር አውሏል። በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ አንኮበር ክላስተር ልዩ ስማቸው ጥዳምባና ሎዛ በተባሉ ቦታዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የአርበኛው መሐመድ ቢሆነ የኮር ስር የሚንቀሳቀሰው የእቴጌ ጣይቱ ክፍለ ጦር 4ኛ ሻለቃ በጠላት ኃይል ላይ መብረቃዊ ጥቃት ፈጽሞ ድል አስመዝግቧል። በጠላት ላይ የተወሰደው እርምጃ ሌሊቱ ሙሉ የጠላትን ኃይል በመክበብ በጠዋት 12 ሰዓት ላይ ውጊያ ተጀምሮ እስከ ማርፈጃው 3 ሰዓት የቀጠለ ሲሆን በሁለት አቅጣጫዎች ወደ ጠላት በመጠጋት የጠላትን ምሽጎች ሰብሮ መግባት ሲሆን በዚህም ከፍተኛ ሰብአዊ ኪሳራ የደረሰበት የጠላት ኃይል ሙትና ቁስለኛቸውን ተሸክመው ምሽጉን ጥለው ለመፈርጠት ተገደዋል። በዚህም ውጊያ ከ4 በላይ የመከላከያ አባል ሲደመሰስ 8 ያሉ ደግሞ መቁሰላቸው ተሰምቷል። በተያያዘ ዜና የደጃዝማች ተሰማ እርገጤ ክፍለ ጦር የስርዓቱ ቅጥረኛ የሆነው አቶ አለሙ ደጀኔ ቀደም ሲል በሸዋሮቢት ከተማ አስተዳደር 03 ቀበሌ የሚሊሻ አባል የነበረ ለአገዛዙ መረጃ ሲያቀብል በሸዋሮቢት 06 ቀበሌ በቁጥጥር ስር ውሏል። ይህ ግለሰብ መሳሪያ የመሸከም አቅሙ ሲደክም በፋኖ ቀጠና በቀጥተኛ ሰራተኝነት ተሰማርቶ መረጃ እንዲያቀብል ተልኮ ተሰጥቶ ሲሰራ እንደነበረ ግለሰቡ ቃሉን ሰጥቷል። በወር 1500 ብር እየተከፈለው ግዳጁን ሲያሳካ 50 ሺህ ብር እንደሚከፈለውም ተፈራርሞ እንደመጣ ተናግሯል። አንድ ወር ባልሞላ ጊዜ ውስጥ 4 የሃይማኖት አባቶች መገደላቸው ተሰማ። ሐምሌ 6 2018 ዓ.ም በወሎ ቤተ አማራ ባቲ ወረዳ ሸያያ ኢማም የተባሉ የሃይማኖት አባትና ታዋቂ ሀገር ሽማግሌ በታጣቂዎች መገደላቸው ተሰምቷል። በተመሳሳይ ሰኔ 17 2018 ዓ.ም በዚሁ በወሎ ቤተ አማራ ባቲ ከተማ የጓዝባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የነበሩት ቀሲስ ፍሬው ሀብታሙ መገደላቸውን ጣቢያችን በወቅቱ መዘገቡ አይዘነጋም። ባሳለፍነው ሰኔ ወር ማለትም ሰኔ 22 2018 ዓ.ም በጎጃም ቀጠና ዳንግላ ከተማ ቀበሌ 2 የሚገኘው የሆጥባ መስጂድ ኢማም ሸሂድ ሱፊያን አደም በክልሉ ጸጥታ ኃይሎች በተተኮሰ ጥይት ተመተው ሕይወታቸው ሲያልፍ፣ በተመሳሳይ ሰኔ 22 2018 ዓ.ም በጎንደር ጠቅላይ ግዛት ደንቢያ ወረዳ ጨዋሂት ቀበሌ ላይ ሸሂድ አብደላ መሐመድ የተባሉ ታላቅ አሊ በመኖሪያ ቤታቸው ውስጥ እንዳሉ በታጠቁና ጭንብል ለብሰው በወታደር
ወታደራዊ ፓትሮል ሲንቀሳቀሱ በነበሩ ኃይሎች ተመተው ሕይወታቸው አልፏል። ከወትሮ በተለየ ሁኔታ ከሰኔ 17 2018 ዓ.ም ጀምሮ የቤተ ክርስቲያን ቀሳውስት እንዲሁም የመስጂድ ኢማሞችና አሊሞችን በመግደል የሃይማኖት ግጭትን የመቀስቀስ ሴራው አባብሶ የቀጠለው የብልጽግና አገዛዝ በአማራ ክልል በተለያዩ አካባቢዎች አንድ ወር ባልሞላ ጊዜ ውስጥ 4 ታላላቅ ሃይማኖት አባቶችን ገድለዋል። ጀንበር ያዘቀዘቀችበት የብልጽግና አገዛዝ የህዝብን ትኩረት በማስቀየር የእፎይታ ጊዜ ለማግኘትና የስልጣን ዕድሜውን ለማራዘም እንዲሁም በፋኖ ይወሰድብኛል ብሎ የሰጋውን የመጨረሻ እርምጃ ለማጓተት በማሰብ በተመረጡ የአማራ ክልል አካባቢዎች ላይ በክርስትና ሃይማኖትና በእስልምና ሃይማኖት አባቶች ላይ ግድያ በመፈጸም ሃይማኖታዊ ግጭትን ለመቀስቀስ በህቡ ገዳይ ቡድን አዋቅሮ ማሰማራቱ ሚዲያችን ታማኝ ወታደራዊ ምንጮችን ዋቢ አድርጎ መዘገቡ አይዘነጋም። በኢትዮጵያ ለዘመናት በወንድማማችነትና በመከባበር አብሮ የኖረን የህዝብ በሃይማኖት ሽፋን እርስ በርስ ለማጋጨት የብልጽግናው አገዛዝ በስውር ያደራጃቸው ገዳይ ቡድኖች የሃይማኖት አባቶችን በመግደል ላይ መሆናቸው ተገልጠዋል። ይህ መሰሪ አካሄድ አገዛዙ የህዝቡን አንድነት ለመበተንና በሀገሪቱ ውስጥ ያልተረጋጋ ሁኔታ በመፍጠር ስልጣኑን ለማቆየት የሚጠቀምበት የመጨረሻ የጥፋት ካርድ መሆኑ ታውቋል። በተደራጁ የብልጽግና የጥፋት ኃይሎች እየተፈጸመ ያለው ይህ የጭካኔ ተግባር የኦርቶዶክስ ተዋሕዶና የእስልምና እምነት ተከታዮች እርስ በርስ ለማጋጨት የታለመ በመሆኑ ህዝቡ የጥፋት ሴራውን በመረዳት በንቃት ተደራጅቶ ራሱንና የሃይማኖት አባቶችን እንዲሁም የሀገሪቱን የዘመናት የወንድማማችነት እሴት ሊጠብቅ እንደሚገባ የሁለቱም የእምነት ተቋማት አባቶች ጥሪ አቅርበዋል። የበረሀኛው ቀስተ ደመና ሻለቃ በአገዛዙ ጦር ላይ ድል መቀዳጀቱ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ የበረሀኛው ቀስተ ደመና ሻለቃ አርበኞች ትናንት ሐምሌ 7 2018 ዓ.ም በጎፍ ጭማ ታዳጊ ከተማ በወሰዱት እርምጃ በርካታ ቁጥር ያለው የጠላት ኃይል የተደመሰሰ ሲሆን ብዙዎቹ ቆስለዋል። ወታደራዊ ቁሳቁሶችና መሳሪያዎችም ተማርከዋል። ከንጋቱ 11 ሰዓት ላይ በተፈጸመ መብረቃዊ ጥቃት የወገን ጦር የውጊያ የበላይነት የታየበት ሲሆን በአንጻሩ በጠላት ላይ ከደረሰው አካላዊና ቁሳዊ ኪሳራ በዘለለ ከፍተኛ የሆነ የስነ ልቦና ውድቀትም አስተናግዷል። በውጊያውም በርካታ ቁሳዊ፣ ሰብአዊ፣ ሞራላዊ ድሎች የተገኙ ሲሆን በዚህም 4 ክላሽ፣ 4 የወገብ ትጥቅ፣ 3 የእጅ ቦምቦች፣ 1 ስናይፐር ካዘና፣ 5 በርካታ የክላሽና የብሬን ተተኳሾች፣ የቆሰለ 2 ፒክአፕ እና 2 አምቡላንስ፣ 6 ቁስለኛና በርካታ ቁጥር ያለው የአገዛዙ ሰራዊት ተደምስሷል ሲል የክፍለ ጦሩ ህዝብ ግንኙነት አስታውቋል። በቂሊንጦ እስር ቤት ውስጥ በግፍ ታስረው ከሚገኙ መካከል ቢንያም ሸጋው በደረሰበት ድብደባ ህመም ምክንያት ህይወቱ የሞት አደጋ ውስጥ መግባቱ ተገለጸ። በአማራነታቸው በማንነታቸው ታስረው ከሚገኙት የህሊናና ፖለቲካ እስረኞች መካከል ቢንያም ሸጋው ከአዲስ አበባ ከስራ ቦታው በግፍ በአገዛዙ ታፍኖ በቂሊንጦ ማረሚያ ቤት ከታሰረ ከ9 ወር በላይ አልፎታል። በመሆኑም በታፈነበት ወቅት በአዲስ አበባ ፖሊስ ማዕከላዊ ወንጀል ምርመራ ቢሮ በደረሰበት የሰብአዊ መብት ጥሰት ህይወቱ የሞት አደጋ ውስጥ መግባቱ መረጃው ደርሰዋል። በማዕከላዊ ፖሊስ ጣቢያ ምርመራ ወቅት በአገዛዙ የፖሊስ አባላት በስም የሚታወቁ በአካል ጉዳት በማድረስ የመንጋጋ ጥርሱ በማውለቅ የእጅ ክንዱን በመስበር የጎን አጥንቱን በመስበር እና እምብርቱ አካባቢ በደረሰበት የጫማ እርግጫ እምብርቱ በመፈንዳቱ ለ9 ወር ያክል ጊዜ ደም በመፍሰስ አሁን ላይ ህይወቱ የሞት አደጋ ውስጥ መግባቱ መረጃው ደርሰዋል። ከዚህ በፊት በነበሩ የህክምና ክትትል በፍርድ ቤት ትዕዛዝ በማረሚያ ቤቱ በመሆን በፖሊስ ሆስፒታል ህክምና ክትትል እንዲደረግለት ፍርድ ቤቱ ቢያዘዝም የፖሊስ ሆስፒታል አልችልም የሚል የህክምና አቅም ማነስ በመስጠት ወደ ግል ሆስፒታል ሄዶ እንዲታከም ፍርድ ቤቱ ለማረሚያ ቤቱ ትዕዛዝ ሰጥቶ ነበር። ቂሊንጦ ማረሚያ ቤት ይህንን ትዕዛዝ ለመፈጸም ፈቃደኛ ባለመሆኑ የህክምና አገልግሎት መብቱ ከልክሎታል። በመሆኑም በሚፈሰው ደም ምክንያት ህይወቱ ወደ ሞት ስቃይ እያመራ መሆኑን የደረሰ መረጃ ያመላክታል። ስለሆነም ይህ አማራነት ወንጀል ሆኖበት ቂሊንጦ የሚሰቃየው ወንድማችን ቢንያም ህክምና ያገኝ ዘንድ ድምጽ እንድንሆን ዘንድ ጥሪ ተላልፏል። በሌላ በኩል በመቄት ወረዳ የብልጽግና አገዛዝ ወታደሮች የ8 ዓመት ታዳጊ ህፃንን በአሰቃቂ ሁኔታ መድፈራቸው ተሰማ። በሰሜን ወሎ ዞን መቄት ወረዳ ፍላቂት ገረገራ ከተማ ልዩ ስሙ በሬው መስክሮ ፋይል ተብሎ በሚጠራው አካባቢ 2 የአገዛዙ ወታደሮች በአንዲት የ8 ዓመት ጨቅላ ህፃን ላይ ከሰብአዊነት ያፈነገጠ እጅግ ዘግናኝ አሰቃቂ የቡድን አስገድዶ መድፈር ወንጀል መፈጸማቸው ታውቋል። ይህ አስነዋሪ ድርጊት የተፈጸመው ሐምሌ 6 2018 ዓ.ም ከቀኑ 11 ሰዓት አካባቢ ታዳጊዋ በሰላማዊ ሁኔታ በመጫወት ላይ እያለች የሰራዊቱ አባላት በደረቅ ብስኩት በማታለልና በማስፈራራት ወደ ምሽግ ቦታ በመውሰድ ተራ በተራ በአሰቃቂ ሁኔታ ደፍረዋታል። ድርጊቱ በሚፈጸምበት ወቅት የአካባቢው ነዋሪዎች ሁኔታውን ተረድተው የደረሱልን ጥያቄ ቢያቀርቡም በሰራዊቱ አባላት ከፍተኛ ማስፈራሪያና ዛቻ ይደርስባቸው ስለነበር ለታዳጊዋ ለመድረስ እንዳልቻሉ በከፍተኛ ቁጭትና ሀዘን ገልጸዋል። ያስገድደው መድፈር ድርጊቱ የተፈጸመባት ታዳጊዋ ለሕክምና ወደ መቄት ወረዳ ፍላቂት ሸደሆ መጀመሪያ ደረጃ ሆስፒታል ተወስዳ ነበር። ይሁን እንጂ በታዳጊዋ ላይ የደረሰው አካላዊና ስነ ልቦናዊ ጉዳት እጅግ የከፋ በመሆኑና ከወረዳው የሕክምና ተቋማት የባለሙያዎች አቅም በላይ መሆኑ በመረጋገጡ በሐኪሞች ውሳኔ መሰረት ወደ ወልዲያ ሪፈራል ሆስፒታል ተደርጓል ሲሉ የመረጃ ምንጮች ገልጸዋል። መረጃችን ሲቀጥል ልዑል አሰፋ ወሰን አስራት ከ1966 አብዮት እስከ ወቅታዊ የብሔር ፌዴራሊዝም በኦርቶዶክስ ቤተክርስቲያን ላይ እየደረሰ ያለው ጥቃትና የፋኖ ህዝባዊ ተጋድሎ በጥልቀት የተነተኑበት ልዩ ቃለ መጠይቅ ሰጥተዋል። የአውሮፓ የህግና ፍትህ ማዕከል ከቀድሞ የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ልጅ ታዋቂው ደራሲና የንጉሳዊ ቤተሰብ አባል ልዑል አሰፋ ወሰን አስራት ጋር ያደረገውን ልዩ እጅግ ግልጽ የሆነ ቃለ መጠይቅ ይፋ አድርጓል።
አድርጓል። ይህ ውይይት የ1966ቱን ታሪካዊ የአብዮት ውድቀትና ተያያዥ አሳዛኝ ክስተቶችን ከወቅታዊ የብሔር ፌዴራሊዝም መዋቅር በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየደረሰ ካለው ስልታዊ ጥቃት ከፋኖ ህዝባዊ ተጋድሎና ከአፍሪካውያን የስደት ቀውስ ጋር እያሰናሰነ በጥልቀት የዳሰሰ ነው። አብዮቱ በፈነዳበት ወቅት የዘውድ ምክር ቤት ፕሬዝዳንት የነበሩት የልዑል አባት የፈረንሳይ ፕሬዝዳንት የቀብር ስነ ስርዓት ለመታደም ፓሪስ ይገኙ እንደነበርና ልዑል ወደ ኢትዮጵያ እንዳይመለሱ በአስቸኳይ መልእክቱ በወቅቱ ቢያስጠነቅቋቸውም አባታቸው ግን በችግር ጊዜ በእድሜ ከገፉ ንጉሠ ነገሥት ጎን ለመቆም ወደ ሀገር ቤት ለመመለስ መወሰናቸውን ያስታውሳሉ። ይህንን ተከትሎ አባታቸውን ጨምሮ 60 የንጉሳውያን ስርዓት ከፍተኛ ባለስልጣናት ያለምንም ፍርድ በደርግ መረሸናቸውን በሐዘን አስታውሰዋል። ቀዳማዊ አጼ ኃይለ ሥላሴ ስለሞቱበት ሁኔታ ሲያብራሩ የንጉሠ ነገሥት የግል አገልጋይ የሰጠውን እምነት የሚጣልበት ምስል ንጉሱ የሞቱት በተፈጥሯዊ ምክንያት ሳይሆን በአልጋቸው ላይ በትራስ ታፍኖ መሆኑን በግልጽ ተናግረዋል። አያይዘውም በመላ አገሪቱ የተማረ ክፍል እንዴት በወቅቱ ወደ ማርክሲስት ሌኒኒስት ጽንፈኝነት ሊያዘነብን እንደቻለ አሁንም ድረስ ግራ የሚያጋባ ትልቅ እንቆቅልሽ መሆኑን ጠቁመው የሚገርመው ግን በሞስኮ የተማሩት ሳይሆኑ በለንደን፣ በርሊን እና በበርክሌ ዩኒቨርሲቲ የተማሩ ምሁራን ይበልጥ ጽንፈኛ ኮሙኒስቶች ሆነው መመለሳቸውንና ይህ ጽንፈኝነት ከ600 ሺህ በላይ ወጣቶችን ህይወት ለቀጠፈው ቀይ ሽብር ሰበብ መሆኑን ገልጸዋል። በቃለ መጠይቁ ላይ ልዑል አሰፋ ወሰን ካነሷቸው እጅግ ስሜት ቀስቃሽ ነጥቦች መካከል አንዱ የሀገሪቱ ወቅታዊ የፖለቲካ መዋቅር ነው። ከደርግ ውድቀት በኋላ በ1991 ዓ.ም የተዘረጋውን ህገ መንግስት የአፓርታይድ ህገ መንግስት ሲሉ በጽኑ የኮነኑ ልዑል ይህ መዋቅር ዜጎች በጋራ ብሔራዊ ማንነት ስር ከማስተሳሰር ይልቅ በብሔር እንዲከፋፈሉ ሆን ተብሎ የተቀረጸ ነው ብለዋል። በልጅነታቸው ወቅት የክልል ወይም የብሔር አመጣጥ ለአብሮነታቸው ምንም አይነት ዋጋ እንዳልነበረውና ሁሉም ራሱን በኢትዮጵያዊነት ብቻ ይገልጽ እንደነበረ ማስታወስ እርስ በርስ በጋብቻና በደንብ በተሳሰረ ማህበረሰብ ላይ የብሔር ፌዴራሊዝምን መጫን ከፋፍለ ግዛ የሚለውን ስልት ለማስፈጸም የተደረገ ኢሰብአዊ ሙከራ መሆኑን አስረድተዋል። ታሪካዊ እውነትም ቢሆን በአገሪቱ ታሪክ አልፈው የሄዱት ነገስታት በሙሉ ከአንድ ወገን ብቻ የተገኙ ንጹህ ብሔር ያላቸው እንዳልነበሩና የዘመኑ የብሔር ክፍፍል አባዜ ታሪካዊ መሰረት የሌለው መሆኑን አብራርተዋል። ኢትዮጵያ 3 የታላላቅ ሰማያዊ ሃይማኖቶች መገኛና ለዘመናት የዘለቀው ልዩ የሃይማኖት መቻቻል የነገሰባት ሀገር መሆኗን ልዑሉ በኩራት ገልጸዋል። ለዚህም ማሳያ እንዲሆን የመጀመሪያው የስደት ጉዞ ሂጅራ በማስታወስ የክርስቲያኑን የአክሱም ንጉስ ከመካ የደረሰባቸውን ስደት ሸሽተው የመጡትን የመጀመሪያዎቹን ሙስሊሞች ስደተኞች እንዴት በጥበቃው ስር እንዳስጠጋቸውና የእመቤታችን ቅድስት ድንግል ማርያምን ክብር የሚዘክረውን የሱረቱል መርየም የቁርአን አንቀጽ በሰማ ጊዜ አልቅሶ በሃይማኖታቸው መካከል ያለውን ልዩነት የአንዲት መስመር ያህል ብቻ መሆኑን የተናገረበትን ታሪካዊ ክስተት አስታውሰዋል። ይሁን እንጂ ይህ ታሪካዊና ውብ የአብሮነት መዋቅር በአሁኑ ወቅት በከፍተኛ አደጋ ላይ መውደቁን ያስጠነቀቁት ልዑሉ ወቅታዊ የፖለቲካ አየር ሁኔታ በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያነጣጠረ ስልታዊና የሚፈጸም ጥቃት እንዲበረታ ማድረጉን ጠቁመዋል። ይህ ጥቃት አገሪቱ አንድ አድርገው ያቆዩት ሁለቱ ዋና ዋና ምሰሶዎች ማለትም ቤተክርስቲያንና ዘውዱን በማዳከም ሀገረ መንግስቱን ለማፍረስ ያለመ ስትራቴጂካዊ ሴራ መሆኑን አስገንዝበዋል። የሀገሪቱን የወደፊት ዕጣ ፈንታ በተመለከተ ልዑል አሰፋ ወሰን ሲናገሩ የኢትዮጵያ ሕዝብ እስካሁን ድረስ የሚመራበትን የስርዓት አይነት በተመለከተ እውነተኛ ዲሞክራሲያዊ ምርጫ የማድረግ እድል አግኝቶ እንደማያውቅ ገልጸዋል። በመሆኑም ህዝቡ በህገ መንግስታዊ ንጉስ፣ በፓርላማ ሪፐብሊክ ወይም በፕሬዝዳንታዊ ስርዓት መካከል መርጦ የሚመራበት ብሔራዊ ህዝበ ውሳኔ ሊዘጋጅ እንደሚገባ አሳስበዋል። በአሁኑ ወቅት የኢትዮጵያ ሀገረ መንግስት ህልውና ራሱ አደጋ ላይ መውደቁን የገለጹት ልዑሉ የአሁኑን አምባገነን አገዛዝ ለመቋቋምና ከብሔር ፌዴራሊዝም ስርዓት ለመውጣት በአማራ ክልል እየተንቀሳቀሰ ላለው የፋኖ ህዝባዊ ኃይል ያላቸውን ጠንካራ ድጋፍ ገልጸዋል። የፋኖ ህዝባዊ ኃይል ከደቡብ እና ከተለያዩ የአገሪቱ ክፍሎች ካሉ አጋሮች ጋር በመሆን ጠንካራ ዲሞክራሲያዊ ግንባር በመፍጠር አገሪቱን ወደ አንድነት፣ ወደ እውነተኛ ዲሞክራሲያዊ ጎዳና ይመልሳታል የሚል ጽኑ ተስፋ እንዳላቸውም አመላክተዋል። በቃለ መጠይቁ ማጠቃላይ ላይ ልዑሉ እንደ አውሮፓውያን አቆጣጠር በ2018 ያሳተሙትን የአፍሪካ ስደት ፍልሰትና የአውሮፓ የወደፊት ዕጣ ፈንታ የተሰኘውን መጽሐፋቸውን መሰረት በማድረግ በዓለም አቀፉ ጂኦፖለቲካ ላይ ሰፊ ትንታኔ ሰጥተዋል። እንደ አውሮፓውያን አቆጣጠር በ2050 የዓለም ሩብ ህዝብ አፍሪካዊ እንደሚሆንና የናይጄሪያ ህዝብ ቁጥራቸው ብቻ ከመላው አውሮፓ አህጉር እንደሚበልጥ በመጠቆም የጅምላ ስደት ዋነኛው መንስኤ በአፍሪካ ያለው የመልካም አስተዳደር እጦትና የአምባገነን መሪዎች መበራከት መሆኑን አስረድተዋል። አውሮፓውያን እንደ ኮልታን ያሉ ማዕድናት ለማግኘት ሲሉ ዲሞክራሲያዊ ሴቶቻቸውን በመተው ከአፍሪካ አምባገነኖች ጋር የሚያደርጉትን ሬድ ፖሊቲክ የተባለ ግብዝ ዲፕሎማሲያዊ ግንኙነት ሊያቆሙ እንደሚገባም አሳስበዋል። በተጨማሪም የተለመደው የልማት እርዳታ ሙሰኛ የሆኑ የአፍሪካ ባለስልጣናት ገንዘቡን መልሰው ወደ አውሮፓ ባንኮች እንዲያሸሹ ከማገዝ ውጭ ምንም አይነት ለውጥን አለማምጣቱን ጠቅሰዋል። ለዚህም መፍትሄ ይሆን ዘንድ የተለመደውን እርዳታ በማስቀረት የ5 ዓመት ውል ያለው ስልታዊ የስደት ፕሮግራም ሰርኩላር ኢሚግሬሽን ተግባራዊ እንዲሆን መክረዋል። በዚህ አውሮፓውያን ወጣቶች በጤናና በተለያዩ የሰው ኃይል እጥረት ባለባቸው ዘርፎች አሰልጥነው ከቀጠሩ በኋላ የውድ ዘመናቸው ሲያበቃ የሰለጠኑ ዜጎች ወደ አገራቸው ተመልሰው የራሳቸውን የንግድና የኢኮኖሚ መዋቅር እንዲገነቡ በማድረግ ሁለቱንም ወገን ተጠቃሚ የሚያደርግ ዘላቂ አጋርነት መፍጠር እንደሚቻል ልዑሉ በሰፊው አብራርተዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።